ዓመታት በጣም ብዙ የሚባል እጅግ ትልቅ ውጤት ያየበትን ስራዎች ከጎረቤት ሀገሮቻችን ጋር በኃይል በማስተሳሰር ስራዎችን ሰርተናል ማለት ነው። ስለዚህ ከጎረቤት ሀገርም አልፎ በቀጠናው ላይ በኃይል ማስተሳሰር ተጀምሯል። ከኢትዮጵያ ከሱዳን ከጅቡቲና ከኬንያ ጋር ኃይል መሰረተ ልማት ተዘረጋን ያለው በዛም ኢትዮጵያ ለብዙ ዓመታት ስታገር ቆይታለች። በቅርብ ጊዜ የኬንያና የታንዛኒያ መንግስታት በጋራ ደግሞ ሲያደርጉ ትልቁ ምንጫቸው በኢትዮጵያን የኃይል ምንጭ ታሳቢ አድርጎ ነው ያለው ማለት ነው። ከሱ ባሻገር ወደፊት ወደ ደቡብ አፍሪካ የመቀጠል እቅዶችም አሉ። በእንደዚህ ተደርጎ ቀጠናው በማለፍ እስከ አህጉር ድረስ የመስራት ስራዎች እየሰራን ይገኛለን። እንግዲህ አሁን ያሉበት ደረጃ እውነቱን ለመናገር ከፍተኛ የሆነ ኃይል ፍላጎት አለ ከጎረቤት ሀገሮቻችን ከደቡብ ሱዳን ጨምሮ ከጅቡቲ ጨምሮ ኬንያ ተጨማሪ ኃይል የመፈለግ ስራዎች በጣም አሉ ማለት ነው። እንግዲህ እነሱ ፍላጎት ብቻ ሳይሆን ከኛ ደግሞ በእጃችን ምን አለ የሚል በጣም ወሳኝ ጉዳይም አለ። ኃይል የምናቀርበው ሲኖረን ነው። ኃይል ማቅረብ የምንችለው ባበረትነው ልክ ነው። ስለዚህ አሁን ባለን ደረጃ በጣም ብቃትም አለን፣ ብዙ ኃይል ማመንጨት እንችላለን ማለት ነው። ለምሳሌ እስከ ባለፈው 9 ወር ስንገመግም ወደ 6.8 ጊጋዋት ኃይል ኢትዮጵያ ማመንጨት ችላለች። ይሄ የመነጨው ኃይል በኢትዮጵያ ውስጥም በኢትዮጵያ ጎረቤትም በሁሉም አካባቢ ላይ ሊሰራጭ የሚችል ኃይል ምንጭ ነው። ትልቁ ስራ ይሄንን ነው። በዚህ ዓመት ላይ ትልቁ ለኛ ስኬት ብለን የምንቆጥረው በኃይል ካስተሳሰደ በኋላም በኢትዮጵያ ደረጃ በኢትዮጵያ ውስጥ በክሪፕቶ ካረንሲ የሚሰሩ አሉ ተለያዩ ስራዎች የሚሰሩ ማለት ነው። እነዚህ መጥቶ ኢትዮጵያ ውስጥ ኢንቨስት አድርገዋል። ጠቅላላ ከጎረቤት ሀገሮችም ከነሱም ጨምሮ ያገኘነው ገቢዎች ወደ 220 ሚሊዮን ዶላር በላይ ነው ያገኘነው ማለት ነው። እጅግ በጣም ትልቅ ገንዘብ በፊት ከምናገኘው ደብል በላይ ስኬቶች መጥተዋል። ስለዚህ የማቅረብ አቅሙም በጣም አለን፣ ዲማንዱ በጣም አለ። ከውጪ የመጡ ካምፓኒዎችም ጨምሮ ኃይል ይፈልጉታል። ስለዚህ በዛ ደረጃ ላይ ይታያል ማለት ነው። የኢትዮጵያን አቀማመጥ ብናይ መልክዓ ምድር ካየን በሁሉም ኢትዮጵያ አካባቢ ከተሞች አይደሉም ያሉት፣ በጣም ራቅ ያሉ ቦታዎች አሉ። ከዋና መንገድ የራቁ ከዋና የግሪድ መስመር የራቁ እጅግ በትንትን ያለ ማህበረሰብ የሚኖርበት ቦታዎችም ኢትዮጵያ ውስጥ አሉ ማለት ነው። እዛ አካባቢ ላይ ተቋማትም አሉ፣ ትምህርት ቤት፣ ጤና ተቋማት፣ ህብረተሰቡን የሚገለገልባቸው ማዕከላትም አሉ ማለት ነው። እነዚህ ተቋማትም ለዜጎችም ለመንደርም ከሁሉም የግሪድ መስመር ስቦ ማምጣት በጣም አስቸጋሪ ይሆናል። ስለዚህ የኦፍ ግሪድ ቴክኖሎጂ በዛው አካባቢ ባለው ሲስተም ራሱን የቻለ ኢነርጂ ሲስተም ማቅረብ መቻል አንዱ እርሻችን ነው የሚሆነው። እስከ ባለፈው አመት ወደ 10,000 የሚሆኑ ደንበኞች አሉ በሶላር ላይ ሰብስክራይብ አድርገን በጣም ብዙ ዜጎች ተጠቃሚ ያደርግንባቸው። ቀላል አይደለም ይሄ። እኛም መጠቀም እንዳለብን ሌሎቹም መጠቀም እንደሚችሉ ፍትሃዊ በሆነ መንገድ ላይ እሱም ማግባባት ስራዎች መሰራት አለባቸው። በዛ ደረጃ ላይ ማየት አለብን። ይሄንን በዛ ገባን በደንብ ከሰራነው ስኬት ነው። ይሄ እንደ ሚኒስትሪ የሃይድሮ ዲፕሎማሲ ፎረም በየጊዜው እናካሂዳለን። በዛ ላይ ትልቁ ዓላማችን እኛ የምንሰራቸው ስራዎቻችን በሙሉ ምንድነው የኢትዮጵያ የውሃ ሀብት ለኢትዮጵያውያን ለጎረቤት ሀገሮቻችን ምን ብናደርግ ሁሉም ይባባበታል። ሳይንቲፊክ በሆነ መንገድ እሱን በተንተን ማስቀመጥ ስራዎች ናቸው። እሱን ስናደርግ በጣም ብዙዎቹ አፕሪሼት ያደርጉ ይገኛሉ። በዛ ደረጃ ላይ የምታየው ማለት ነው።